አንደኛው ጥያቄ ምንድነው መሰረክ የመጀመሪያችን ክላይንት እንዴት እናገኛለን? ኦኬ ስታርታፕ እንደሆነም ልክ እንደጀመረ የመጀመሪያ ክላይንት ይከብዳል። እንዴት ነው የምናገኘው? So honestly speaking, I think the question is የሆነ ጥያቄው ላይ ራሱ ኢሹ አለው። ምክንያቱም ጥያቄው ላይ የመጀመሪያው ክላይንት እንዴት አገኛለሁ ነው። አሰምሽን የሆነ ፕሮዳክት ይዣለሁ ነው። ስታርታፕ አለኝ፣ የሆነ ፕሮዳክት አለኝ። ፎርጌት ስታርታፕ የሆነ ፕሮዳክት ግን አለኝ። የሆነ ማቀርበው ሰርቪስ ወይ ፕሮዳክት አለ። የሆነ ችግር የሚፈታ ሀሳብ አለኝ ነው። የሆነ ችግር አለ ብዬ አስዩም አድርጌያለሁ። ያን ችግር የሚፈታ ሰው አለ ብዬ ነው እየወጥቼ የምፈልገው። አብዛኞቹ ስታርታፖች ይሄን ነው የሚያደርጉት። which personally I don't advise. Already የሆነ ፕሮዳክት ይዘህ ገበያ ያስወጣው I think it's already too late. You're trying to እንደባለው ከፈረሱ ጋሪው ቀድሞ ታገኝ ትችላለህ። አሉ ሀፕን የሚያስ ስፔሻሊ ቲፒካል ቢዝነስ እየሰራ ከሆነ ችግር ላይ ነው ይችላል። ነገ ዳቦ ቤት ትከፍት ማርኬቲንግ ነው የምልህ። you go out and you look for it. Honestly speaking, the best approach, especially if you're a startup, if you're actually coming up with an innovative idea, ለመምጣት ታስብ ከሆነ I believe like መጀመሪያ you need to go out and find the client first before the product. ስለዚህ ፕሮዳክት ሳይኖርን ስራ መጀመር እንችላለን። Exactly. አሁን በአንተ ኬዝ ባይኮኔክት ኬዝ ብናደርግ you have your NFC ከዛ ወጥተህ ገበያን ምን ያህል ሰፈር እንዳደረግ ታስታውስ። በጣም so it works, but you have to do a lot. ማለት የእንትኑ ቃል ልትዛላ አይጧን ሁለቱ ጎዳና ተላላሪዎች ጎዳና ተላላሪዎች አንዱ ገብቶ እንትን ያዛል፣ ጥብስ ያዛል። ከዛ ጥብስ ከበላ በኋላ ደረቅ ጥብሱን አይጡን ከቶ ብሎ ይጮሃል። ስለዚህ እነሱ ይቀልቡታል ነገር አለ። ሁለተኛው ጓደኛው ይህን ከሰማ በኋላ ገብቶ አይጥ ይዞ ምንድን ያደረገው አዘዘ አይደል? ደረቅ ጥብስ አዘዘ። የለም ሲሉት ምን አለ? አይጧ ነው ምን ውስጥ ሊከታል። ከዛ ነው ያለው usually product is ስትወጣ ገበያ especially if you haven't done your market research ብዙ ጊዜ ችግር ነው የሚሆነው። እኔ like for ጀማሪ ኢንተርፕረነሮች ብዙ ጊዜ መከራቸው መጀመሪያ find a client, go around, find a problem. ሶስት ጥያቄ ያለ ምን መልሳቸው እናና መጀመሪያ find a problem። ስለዚህ find a problem ማለት find someone with the problem፣ ችግር ያለበት ሰው አግኝ መጀመሪያ ጥያቄ። ስለዚህ የሆነ ይሄ ችግር ሰው አለ ወይም የሆነ ሰው ችግር ነው ብለህ ጠይቅ። አዎ ከሆነ መልሱ ሁለተኛው ጥያቄ ነው የምጠይቃለህ። ይሄ ችግር እንዲፈታለት ይፈልጋል ወይ? ሁሉም ችግሮች እንዲፈቱ አይፈልጉም። አንዳንድ ሰው ችግሮቹ እንደ ምክንያት የሚጠቀምባቸው ነው። አንዳንድ ሰው መለመኛው ነው ችግሩ። አንዳንድ ሰው መደበቂያው ነው ችግሩ። ስለዚህ ወተህ የሆነ ሰው ካራም ብታገኝ ኦኬ መስከር ችግር አለ ልፍታለሁ ትለው እሱ የሚሰክርበት ሌላ ሪዝን ስላለው መደበቂያ ስለሆነ፣ ስለዚህ መጀመሪያው ችግሩ አለ ወይ ባለ ችግሩ ያለበት ሰው አለ ወይ፣ ሁለተኛው ያ ሰው ችግሩ እንዲፈታለት ይፈልጋል ወይ፣ አዎ ከሆነ ሶስተኛው ደግሞ ለችግሩ ሊከፍል ዝግጁ ነው ወይ። ለሶስቱ ጥያቄዎችን ስትመልስ ነው ኦኬ አለኝ መሸጥ የምትጀምረው ማለት። ስለዚህ ፈንዳሜንታሊ አድቫይዝ ማድረገው ከፕሮዳክት ባይጀምሩ ነው የምመክረው። ከፕሮብሌም ቢጀምሩ። ችግር ደግሞ ስንል ፕሮብሌም ካለበት ሰው ቤተሰብ ሊሆን ይችላል፣ ዙሪያ ያለ የሆነ አጎት ይኖራል፣ ሀብታም አጎት የሆነ ንግድ ያለው። ስለዚህ ጎ አራውንድ እና አስከም ላይ ምንድነው ችግሩ? ምን ቸገረህ? አሁን ሰውየውን በቃ ችግር ስለዚህ ሶልቭ ፕሮብሌም ስታርቲንግ ፍሮም ሶልቪንግ ፕሮብሌም። እዚያ ሪቨርስ ይሆንና ፕሮዳክት ይዘህ ገበያ ከወጣና ክላይንት ማፈላለግ በጣም ከባድ። ሰው ደግሞ ሬዚስታንት ከባድ ሆነ you're trying የሆነ ፕሮዳክትን የሆነ ችግርን ፊት እንዲያደርግ እየጠመዘዝከው ነው ያለው። ስለዚህ that's a lot of work ነው። ሁለት ስራ ነው እየሰራህ ያለው። እንዴት ነው ክላይንት የምታገኘው? መጀመሪያ ክላይንት አግኝተህ ነው ጀምረው ፕሮዳክት። ይሄ ቤተር አፕሮች ነው የሚያሳይ። ጀማሪ ከሆነ ኦልሬዲ ፕሮዳክት አለኝ 1 ዓመት ቆይቻለሁ፣ 2 ዓመት ቆይቻለሁ፣ 3 ዓመት ቆይቻለሁ ካላችሁኝ አሁን ከባድ አቁሙ ማለትም ይከብዳል። በማን ሳይት ቀጥሉበትም ማለት ደግሞ ይከብዳል። ስፔሻሊ ላይክ ማለት እንደ ኢንተርፕረነር። ምክንያቱም ላይክ አሁን ሁሌ የምንለው 70-80% ኦፍ አወር ኮቺንግ ቴራፒ በለው ቬንት ነው የሚያደርጉት። ግንቢ ያለኝ ምናምን ከሰርኩ ምናምን ነው። ይህ የሚያሳየው ከፕሮዳክት የጀመሩ ሰዎች እንደሚበዙ ነው የሚያሳየው። ስለዚህ ከፕሮዳክት ከጀመር ከባድ ነው የሚሆነው። ዩዥዋሊ ግን 3 ዓመት ቆይቻለሁ ፕሮዳክት ይዤ ትንሽ እየተሸጠ ነው ካልከኝ
what I would advise you to do is የተሰጠልህ ካልሆነና አንድ አመት ከቆየ በጣም ችግር እኔ ቀይር ባይ ነኝ ፐርሰናል ነገር አያወጣም። ከመንገድ ከጀብሎ ተማረ መንገድ ላይ ከሚሸጡ መቶ ብር ይልሃል ቀንስ ትለዋለህ 450 ይልሃል አንተ 200 ትወስዳለህ ስትለው አያዋጣም። ስለዚህ አመትህን አጥፍተህበት ምንም ገቢ ምንም አይነት ክላይንት እያገኘ ካልሆነ I think you should change ባይ ነኝ። ምክንያቱም ሞር ታይም ባጠፋ ቁጥር ሰንኮስ ፋላሲ እንለዋለን። ሞር ታይም ባወጣህበት ቁጥር ያወጣኸውም ታይም እንደ ቫልዩ መቁጠር ትጀምራለህ። ያ ታይም አውጥቼበት ይሄን ሁሉ ጊዜ አጥፍቼ ማለት ትጀምራለህ። ስለዚህ ፌል ፋስት ፌል ኢዚ ምን ነው እዛ ቶሎ ፒቮት በቃ ቶሎ ፒቮት በቃ ትሞክረዋል። የሚፈልገው ሰው ካልፈለገው ወይም ካልፈለገው ስንል ባይተው እምቢ አይደለም የሚልህ ማርኬቱ ነገና ከነገ ወዲያና ኔክስት ና ነው የሚልህ። አይፈልግም አይልህ። ያቱኛ ኮሚናል ማህበረሰብ ነን። የሆነ ፈረንጅ ቢሆን ኖሮ ቴንክ ዩ ይልሃል። አበሻ ግን በቃ ይቅለሰለስብሃል። እስኪ ሰው አጠያይቅልሃል ነው የሚላል። እስኪ ቆይ ኔክስት ዊክ ደውልልኝ ሲል ሳይን አልፈልገውም እያለ ነው። ቢኮዝ የሚፈልገው ከሆነ አሁን አምጣው ነው የሚልህ። ገና አላለቀም ስለ አሁን አምጣው ችግር የለውም እጀምረዋለሁ ከዛ ቀስ እያልክ ትጨርሰዋለህ ነው የሚልህ። አንድ አመት 2 አመት ከቆያችሁ እና ምንም ገቢ ከሌለው እንድትለውጡ ነው። ገቢ ደግሞ አነስተኛ ከሆነ በምትፈልጉ ሌቭል ደግሞ እያደገ ካልሆነ አድቫይዝ የማደርገው ብዙኛውን ሰው ታይም እንድታስቀምጥ ነው። ለምሳሌ ስትጀምር አንድ ስታርታፕ 1 አመት ወይ 2 አመት ሰጠዋለሁ ይሄን ያህል ገቢ እስከሚያገኝ ትላለህ። በዛ 2 አመት ያን ገቢ የማይመጣልህ ከሆነ በየጊዜው በየስቶር ቼክ እያደረገው ወደዛ እየሄደልህ ካልሆነ ኦኬ መቀየር ይችላል። ባይ ዘ ወይ እንትን ማድረግ ትችላለህ። የሆነ አሁን ፕሮዳክት ብዙ ሰዎች ፕሮዳክት መቀየር በጣም ይከብዳል አውቃለሁ። ፒቮት ስንል ብዙ ጊዜ የሚያስበው በቃ አንዱን እቃውን ታውና ሌላ ደግሞ ፕሮዳክት መሸጥ ጀምር ነው። ግን ፒቮት እንደሱ ማለት አይደለም። ለምሳሌ there is a product pivot አለ። ፕሮዳክት ፒቮት ማለት ፕሮዳክት የምንቀይር ነው። አሁን NFC አይደለ ታቆምና I don't know ጫማ መሸጥ ጀምር። so that's a product pivot ፕሮዳክቱን ነው የምትቀይረው። there is a people pivot የምንለው አለ። ክላይንቱን ተቀይረ አንተ ለምሳሌ ለነጋዴ ከነበረ ወይም ለግለሰቦች ለኢንፍሉዌንሰር ሊሆን ይችላል የሚሸጠው መጀመሪያ የምታቀርበው ከዛ ካስተመር ሴግመንትን ትቀይረዋለህ ለነጋዴ መሸጥ ይችላል። ወይ ነጋዴ ብስትል ደግሞ ሜቢ ይሄ ኮርፖሬት ክላይንት አሁን አይደል ባንኮች ጋር የተሻለ ቫልዩ አለ ኤግዛክትሊ። ከዚህ ግን እየሄድክ ኢንተርፕረነሮች እንዲገዙ ማድረግ ደግሞ ከባድ ነው። ስለዚህ ፒፕል ፒቮት ምንለዋል ከስተመርን ትቀይረዋለህ ወይ ፓርትነር ትቀይራለህ ፒፕል ፒቮት እንለዋለን። ግን የሚገርምህ ፕሮዳክት ፒቮትም ፒፕል ፒቮትም ኢትስ 1 out of 10 ነው። ሚኒንግ ከ10 ሰክሰስፉል ፒቮቶች አንዱ ናቸው ፕሮዳክት እና ፒፕል ፒቮት። ማጆሪቲ ፒቮት is what you call ሞዴል ፒቮት ቢዝነስ ሞዴል ፒቮት ፕሮሰስ ፒቮት። ኦኬ ፕሮሰሱን ነው የምትቀይረው ማለት ለምሳሌ አሁን ቅድም እንዳልኩ ከስተመር ሴግመንት እዛው ከስተመር ሴግመንት ሆኖ የሆነ ለምሳሌ አሁን ከዚህ በፊት ነገር ላይ ከሆነ ቦርሳውን ለሴቶችም ሰጥ ከሆነ ለባሎቻቸው ሰጥ ጀምሮ ሞዴሉን ነው የምትቀይረው። ከስተመር ሴግመንት ስቲል እነዛው ናቸው ሴቶች ናቸው ስቲል ግን ከክላይንት ታወጣቸውና ዩዘር ታደርጋቸዋለህ ባሎቻቸው እንዲገዙላቸው ታደርጋለህ። ስለዚህ kind of like the same product ነው ሴም ከስተመር ሴግመንት ነው ያለ ግን መሀል ላይ you introduce a new process ወይ ታሳጥረዋለህ ወይ ታረዝመዋለህ ነው። 9 out of 10 innovations are process innovation ናቸው ወይ 9 out of 10 ፒቮት ምክንያቱም every time ፕሮዳክት ፒቮት ስታደርግ ስለ ፕሮዳክቱ ዝና ስለ በሙሉ ያወቅከው ነው ቀጥለው ነው እንዳዲስ ነው በቃ ጫማ ብለን every time people pivot ስታደርግ completely customer segment እንትን ለሌላ ከሰስ ታነሳ ያለው ሁሉ ቀጥ የጣልከው ነው ይመጣው። እንዳልኩ የማይሰራ ከሆነ ግን አይሰራም ነው ኬር አለበት ይሻላል። ግን ብዙ ጊዜ ፕሮሰሶቹን በመቀያየር በመሸጥለትን ሰው በዚህ በኩል ሳይሆን በዛ በኩል በመሸጥ ትደርሳለህ። ገባህ? አሁን አሻንጉሊት የሚሸጥ ከሆነ ልጆች ፕሮግራም ላይ ከሆነ ማስታወቂያ የምሰራው ሜቢ የወላጆች ፕሮግራም ላይ ታደርገዋለህ። kind of channel of delivery business model ካምፓስ ምንድነው channel of delivery the type of relationship revenue model ለምሳሌ መጀመሪያ ተጠቀሙና የሆነ መኒ ባክ ጋራንቲ አሁን አማዞን ያደረገው ትልቁ የአማዞን ሰክሰስ የመጣው it's a process pivot ነው። ምን አላቸው በቃ ብትገዛል ካልተመቸ ብር መልስልሃለሁ። ስለዚህ that was 1000 times ነው ዩዘር ሴግመንቱ ያደገው ባየሮች ያደጉት ግን ሪተርን እያደረጉ የነበሩት 10% ናቸው። ሚኒንግ
ወርዝት ሞክረው እንኳን አትሊስት ምናምን ትላለህ እንዴ። አንድ ሺህ ደንበኛ ከነበረው 100,000 ይሆናል በአንዴ 1 ሚሊዮን ሆኗል። ከ1 ሚሊዮኑ ግን ስንት ሰው ነው? 10% ማለት 100,000 ነው። 100,000 እየከፈለ ስለዚህ ይሆናል። ቻናልን እየተቀያየርክ ነው ትችላለህ። ስለዚህ አድቫይዝ የማደርገው በዚህ ኦልሬዲ ካሉ አንድ ዓመት 2 ዓመት ቆይተህ በምታስበው ደረጃ እያደገ ካልሆነ ቢዝነስ ሞዴሉ ማስተካከል አለበት። ስለዚህ ሰዎቹ ወይ ሰው መቀየር አለበት፣ ወይ ፕሮግራም መቀየር አለበት፣ ወይ ፕሮሰሱ መቀየር ታመጣው መቀየር አለበት፣ ኳሊቲ ላይ መስራት ይሆን ነገር። ስለዚህ ግን ለመጣል አይፍ ባይኔ መጣል አይፍ ለከኛ ማለፍንበት ስለሆነ አንዴ ነው የመጀመሪያውን ከመጀመሪያውን ስታርታፕ እስከመጣው ነው። ከተውቆ ሁለተኛው ስታርታፕ ሶስተኛው ላይ እየቀለለ የገባ ይመጣ እንዴት እንደሚሰራ ያዋጣም ግን ከአንድ ከስተመር ሴግመንት ጋር በአንድ ፕሮዳክት ይዘህ ማዋጣ ሆኖ 2 ዓመት 3 ዓመት መቀመጥ ያንኑ ከስተመር እየጨቀጨቅ አንዳንዴ ኢናፍ ኢናፍ በቃ ወደሚቀጥለው ሜዳ ማቆም አይጠበቅብህም። ዩ ስቲል አን ኢንተርፕረነር ነው እንዳልኩ ነው። ሁሉም ቢዝነስ እኮ ፌል ማድረጉ አይቀርም። ብቻ ማተር ኦፍ ታይም አይደለ? ማገጀስ ኤቭሪ ቢዝነስ ፌልስ። ሶ እኛ እያልን ያለ ነው የሆነ ኢተርናል እንዲሆነ እኛም እንሞታለን እንኳን አይደለም ቢዝነሳችን ኢተርናል የሆነ ቢዝነስ መስራት አይደለም መሳቤ ቢዝነስ በአጭር ጊዜ ውስጥ ባለች አጭር ጊዜ ውስጥ ማክሲማም ቫልዩ አድ ማድረግ የምትችልበት ብዙ ሰዎች መጥቀም የምትችልበት ብዙ ሰዎች ችግር መፍታት የምትችልበትን እንትን መፈለግ ነው። ስለዚህ ይሄ ኢንፋቹዌሽን ዊዝ አን አይዲያ ኢዝ ዩዥዋሊ ቻሌንጅ። ዩዥዋሊ ደግሞ የመጀመሪያ ፈርስት ታይመርስ ናቸው፣ የመጀመሪያ ኢንተርፕረነርስ ናቸው ከአይዲያቸው ጋር ሙጭጭ የሚሉት ማለት ነው። ግን አንዴ ከወደቀ በኋላ የወደቀና ዝናብ የመጣው ዝናብ አይፈራም ነው፣ በሰበሰ ዝናብ አይፈራም ይባላል። አንደኛው እንደምን ይመጣል፣ አንደኛው ከታች ባለ ሁለተኛው ሶስተኛው እየቀለለ ይመጣል። ያ የተማርክበት ትመጣለህ ምናምን ታሽ ሪሊ ናይስ ዳጊ ያመሰግናለሁ። ቴንክ ዩ አይ ቲንክ ይሄን ማግኘት እንችል ታውቃለህ። ፎር ፍሪ ገላ ራሱ ለምን ለፍሪ ገላ ማናፈቅ